ሰላም ጤና ይስጥልን የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። የኮምቦልቻ ከተማ አስተዳደር ጊዜያዊ የገንዘብ እጥረት ስላጋጠመው ለኢኮኖሚ ድጎማና ለኮሪደር ልማት የሚውል 100 ሚሊዮን ብር ከከተማው ነዋሪዎች ብድር ጠይቋል። ተጨማሪ አለን። በአማራ ክልል የሚደረገው የአጀንዳ ማሰባሰብ መርሃ ግብር በክልሉ የሚንቀሳቀሱ ታጣቂ ኃይሎችን ያካተተ ባለመሆኑ የታጣቂ ኃይሎቹ ይሁንታ እስከሚገኝ ድረስ በክልሉ የሚደረገው የአጀንዳ ማሰባሰብ መርሃ ግብር እንደሚቀጥል የሀገራዊ ምክክር ኮሚሽን አስታውቋል። ዝርዝሩን ይዘን ቀርበናል። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩንና በሚቀጥለው ሳምንት ከትምህርት ቢሮዎች ጋር ውይይት እንደሚካሄድ ፕሮፌሰር ብርሃኑ ነጋ አሳውቀዋል። አንዱ ዘገባችን ነው። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ዛሬ ከሰዓት ለይፋዊ የሥራ ጉብኝትና ለአረንጓዴ ልማት ትብብር ጉባኤ ወደ ቪየትናም አምርተዋል። ከጎርጎሮሳውያኑ አቆጣጠር 1976 ወዲህ በኢትዮጵያ መሪ ወደ ቪየትናም የተደረገ ኦፊሴላዊ ጉብኝት እንደሆነ ተነግሮለታል። ዝርዝሩን አካተናል። በሌላ በኩል የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባካሄደው ገንቢ ውይይት በመርህ ደረጃ 3.5 ቢሊዮን ዶላር የሚሆን የዕዳ እፎይታ ስምምነት ላይ መድረሱ ተጠቅሷል። በመሆኑም ምቹ የዕዳ ማስተካከያ ሽግሽግ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ 2.8 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል ግድ ይላት እንደነበር ተመላክቷል። ሌላኛው መረጃችን ነው። 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች ባለ አንድ አቅጣጫ መደረጋቸውን ተከትሎ አንዳንድ አሽከርካሪዎች አሁንም ለደንብ መተላለፍ ቅጣት እየተዳረጉ መሆኑን የአዲስ አበባ ፖሊስ አስታውቋል። የዘገባችን አንዱ አካል ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች መደመጥ የሚገባቸውን መረጃዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል በኤሌክትሪክ ኃይል ተሸካሚ ምሰሶ ላይ በተፈጸመ ዝርፊያ በአንዳንድ አካባቢዎች ኃይል ተቋረጠ። በአማራ ክልል ከኮምቦልቻ 2 ወደ ኮምቦልቻ 1 ማከፋፈያ ጣቢያ በተዘረጋው ባለ 132 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ በተፈጸመ ዝርፊያ ከትናንትና ረፋድ ጀምሮ በአንዳንድ አካባቢዎች ኃይል መቋረጡን በኢትዮጵያ ኤሌክትሪክ ኃይል አስታወቀ። በኢትዮጵያ ኤሌክትሪክ ኃይል የሰሜን ምስራቅ አንድ ሪጅን ዳይሬክተር አቶ በድሩ አህመድ በኮምቦልቻ ከተማ አቅራቢያ በተፈጸመው ዝርፊያ አንድ የኃይል ተሸካሚ የብረት ምሰሶ ሲወድ ሌላኛው ተፈታቶ ከመውደቁ በፊት ተደርሶበታል ብለዋል። በዚህ የተነሳ በኮምቦልቻ ከተማና አካባቢው፣ በደሴ ከተማና በአካባቢው፣ በአቀስታ ከተማና አካባቢው እንዲሁም በአለም ከተማና አካባቢው ከትናንት ሚያዝያ 5 ቀን ጀምሮ ኃይል መቋረጡን ዳይሬክተሩ አስታውቀዋል። የኮምቦልቻ ቁጥር 1 ማከፋፈያ ጣቢያ ወደ ደሴ በ66 ኪሎ ቮልት፣ ወደ አቀስታና አለም ከተማ ማከፋፈያ ጣቢያዎቹ በ132 ኪሎ ቮልት እንዲሁም ለኮምቦልቻ ከተማ በ15 ኪሎ ቮልት ኃይል ሲሰጥ ነበር ብለዋል። ባሳለፍነው መጋቢት ወር በአማራ ክልል ከባህር ዳር ወልዲያ ኮምቦልቻ በተዘረጋው ባለ 400 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት 129 ሚሊዮን ብር የሚገመት ኪሳራ መድረሱን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በ2017 በጀት ዓመት 7 ወራት ውስጥ ብቻ 50 ሚሊዮን 222987.7 ብር የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ ማስታወቁ ይታወሳል። ከደቂቃዎች በፊት የወጡ መረጃዎች እንደሚያሳዩት ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎት ተመልሷል። በሞጣ 230 ኪሎ ቮልት ኃይል ማከፋፈያ ጣቢያ ላይ በደረሰ የፓወር ትራንስፎርመር ብልሽት ምክንያት ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎት ተመልሷል። 30 ኪሎ ቮልት ኃይል ማከፋፈያ ጣቢያ ላይ በደረሰ የፓወር ትራንስፎርመር ብልሽት ምክንያት በሞጣ ግንደወይን፣ መርጡ ለማርያም፣ ፈለገ፣ ድጎ፣ ፈረስ ቤት፣ አስተሪዮ፣ ሰዴ ከተማና አካባቢዎቻቸው ተቋርጦ የነበረው የኃይል አቅርቦት ወደ አገልግሎት ተመልሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለይፋዊ ስራ ጉብኝትና ለአረንጓዴ ልማት ትብብር ጉባኤ ወደ ቪየትናም አመሩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ዛሬ ከሰዓት በኋላ ለ4 ቀናት ይፋዊ የስራ ጉብኝት ሃኖይ ቪየትናም ገቡ። በቪየትናሙ ጠቅላይ ሚኒስትር ፋም ሚንቺንና ባለቤታቸው ግብዣ እየተካሄደ ያለው ጉብኝቱ የኢትዮጵያ ልዑካን በ4ኛው ዓለም አቀፉ የአረንጓዴ ልማት ትብብር P4G ጉባኤ ላይ መሳተፍን ያካትታል። እንደ ቪየትናም የዜና ድርጅት VNA ዘገባ የጠቅላይ ሚኒስትር አብይ አህመድ ጉብኝት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ከተመሰረተበት ከጎርጎሪያውያኑ 1976 ወዲህ በኢትዮጵያ መሪ ለመጀመሪያ ጊዜ ወደ ቪየትናም የተደረገ ኦፊሴላዊ ጉብኝት ነው። በተጨማሪም ጉብኝቱ በሁለቱ ሀገራት መካከል ከ7 ዓመታት ወዲህ ለመጀመሪያ ጊዜ ከፍተኛ የልዑካን ግንኙነት ነው። ከዚህ ቀደም ከቪየትናም ባለስልጣናት ጋር በተደረገ ውይይት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከቪየትናም ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት አጽንኦት ሰጥተዋል። ባለፉት 4 ዓመታት የሁለትዮሽ ንግድ መጠን ከ10 እስከ 15 ሚሊዮን ዶላር የደረሰ ሲሆን በኢትዮጵያ
ስማርት ካርዶችን በማምረት በጋራ ስራ ላይ 60 በመቶ ድርሻ ያለው የቪየትናሙ ኤምኬ ግሩፕ በሳይበር ደህንነትና በመረጃ ደህንነት በተለይም ለብሔራዊ መከላከያ ቁልፍ በሆኑ ዘርፎች ላይ ትብብርን እያጠናከረ መሆኑንም ዘገባው አመላክቷል። የዕዳ ሽግሽግ ባይኖር ኖሮ ኢትዮጵያ በዚህ ዓመት 2.8 ቢሊዮን ዶላር ትከፍል ነበር ተባለ። የኢትዮጵያ መንግስት ለ2017 በጀት ዓመት የነበረውን ከፍተኛ የዕዳ ጫና በግልጽ አስቀምጧል። የፕላንና ልማት ሚኒስትሯ ፍጹም አሰፋ እንደተናገሩት ምቹ የዕዳ ማስተካከያ ሽግሽግ ባይኖር ኖሮ ሀገሪቱ በዚህ ዓመት ብቻ 2.8 ቢሊዮን ዶላር የሚገመት ከፍተኛ ዕዳ መክፈል ግድ ይላት ነበር። ይሁን እንጂ መንግስት በጂ20 የጋራ ማዕቀፍ ውስጥ ከአበዳሪ ሀገራት ኮሚቴዎች ጋር ባደረገው ውጤታማ ድርድር 1.9 ቢሊዮን ዶላር ብቻ ለመክፈል ተችሏል። ይህም የዕዳ ሽግሽጉ በግምት 1 ቢሊዮን ዶላር የሚሆን እፎይታ እንዳስገኘላቸው ሚኒስትሩ አመልክተዋል። በተጨማሪም በ2016 በጀት ዓመት መገባደጃ ላይ የሀገሪቱ አጠቃላይ የውጭ ዕዳ ከሀገር ውስጥ አጠቃላይ ምርት ጂዲፒ ጋር ሲነጻጸር 13.7 በመቶ እንደነበር ፍጹም አሰፋ ዶክተር አብራርተዋል። በአጠቃላይ የኢትዮጵያ መንግስት ከአበዳሪ ኮሚቴዎች ጋር ባካሄደው ገንቢ ውይይት በመርህ ደረጃ 3.5 ቢሊዮን ዶላር የሚሆን የዕዳ እፎይታ ስምምነት ላይ ደርሷል። ይህ ስምምነት እንደተገለጸው በ2017 የ1.5 ቢሊዮን ዶላር፣ በ2018 የ400 ሚሊዮን ዶላር፣ በ2019 የ500 ሚሊዮን ዶላር እንዲሁም በ2020 የ1.5 ቢሊዮን ዶላር የዕዳ ሽግሽግን ያካተተ ነው እንደ ካፒታል ዘገባ። 4 ኪሎ ቤተ መንግስት ዙሪያ ባለ ሁለት አቅጣጫ የነበረው መንገድ ባለ አንድ አቅጣጫ እንዲሆን መደረጉን ባለማወቅ አንዳንድ አሽከርካሪዎች አሁንም ለደንብ መተላለፍ ቅጣት እየተዳረጉ ስለሆነ ጥንቃቄ እንዲያደርጉ የአዲስ አበባ ፖሊስ አስታወቀ። 4 ኪሎ ቤተ መንግስት ዙሪያ ያሉ መንገዶች አንድ አቅጣጫ ብቻ ሆነው እንዲያገለግሉ መደረጋቸው ይታወሳል። ነገር ግን አንዳንድ አሽከርካሪዎች አሁንም የተተከሉ የመንገድ ትራፊክ ምልክቶችን እየጣሱና ለቅጣት እየተዳረጉ መሆናቸው ተገልጿል። መረጃው ቀደም ሲል ለአሽከርካሪዎች በተለያዩ ሚዲያዎች የተገለጸ ቢሆንም አሁንም አንዳንዶች ክልከላውን እየተገበሩት ባለመሆኑ መረጃውን ማሳወቅ አስፈላጊ ሆኖ ተገኝቷል። በዚህም መሰረት ከጥይት ቤት መስቀለኛ እስከ ፓርላማ ትራፊክ መብራት ድረስ፣ ከፓርላማ ትራፊክ መብራት እስከ ቅዱስ ገብርኤል ሳይንስ ሙዚየም ድረስ እንዲሁም ከቅዱስ ገብርኤል መስቀለኛ እስከ ጥይት ቤት ድረስ ቀድሞ የነበረው ባለ ሁለት አቅጣጫ መንገድ ወደ አንድ አቅጣጫ መንገድ የተቀየሩ መሆናቸውን አሽከርካሪዎች አውቀው የትራፊክ ምልክትና ማመልከቻዎችን በጥንቃቄ እያከበሩ እንዲያሽከረክሩ እንዲሁም በአካባቢው የተመደቡትን የትራፊክ ፖሊስ አባላትን መረጃ ጠይቀው በቂ ግንዛቤ እንዲይዙ የአዲስ አበባ ፖሊስ አስታውቋል። ለትንሳኤ በዓል በ12000 ብር የተገዛን በግ ሰርቀው በ5000 ብር ለመሸጥ ሲደራደሩ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። የሸካ ዞን ቴፒ ከተማ አስተዳደር ፖሊስ ሚያዝያ 5 ቀን 2017 ዓ.ም በቴፒ ከተማ አንድነት ቀበሌ ልዩ መጠሪያው ጎንደሬ ሰፈር ተብሎ በሚጠራው አካባቢ አንድ ግለሰብ ለትንሳኤ በዓል ብሎ በ12000 ብር የገዛው በግ መሰረቁን ለፖሊስ ቀርቦ ማመልከቱን ተከትሎ ሁለት ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። የቴፒ ከተማ ህብረተሰቡ በደረሰው መረጃ መሰረት ሁለቱ ተጠርጣሪዎች የሰረቁት በግ በ5000 ብር ለመሸጥ ሲደራደሩ የነበሩ ግለሰቦች ሁለቱ የስርቆት ወንጀል ፈጻሚዎችና የተሰረቀ በግ የገዛው በፖሊስ ቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዘግቧል። አዋሽ ባንክ በ100 ከተሞች የፋሲካ በዓልን ምክንያት በማድረግ የ63 ሚሊዮን ብር ድጋፍ አደረገ። አዋሽ ባንክ የ2017 ዓ.ም የትንሳኤ በዓልን ምክንያት በማድረግ ድጋፍ ለሚሹ ወገኖች የአይነትና የገንዘብ ድጋፍ አደረገ። በዛሬው ዕለት በ4 ኪሎ ቅድስት ሥላሴ ካቴድራል ቅጥር ግቢ በተዘጋጀ መርሃ ግብር የአዲስ አበባን ጨምሮ በመላው ኢትዮጵያ ከ100 በላይ የሚሆኑ የድጋፍ መስጫ ጣቢያዎች ከ10,000 በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ጧሪ ለሌላቸው አረጋውያንና ሌሎች ድጋፍ ለሚሹ ወገኖች ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ ማድረጉን የባንኩ ስራ አስፈጻሚ አቶ ፀሐይ ሽፈራው ገልጿል። አዋሽ ባንክ በተለያዩ ጊዜያት በሰው ሰራሽና በተፈጥሮ አደጋ ለተጎዱ የማህበረሰብ ክፍሎች ዘርፈ ብዙ ድጋፎችን እያደረገ ሲሆን ከዚህ ባሻገር በመንግስትና በማህበረሰቡ የሚከናወኑ የልማት ስራዎችን በመደገፍ ረገድ የበኩሉን አስተዋጽኦ በማበርከት ላይ እንደሚገኝ ተገልጿል። በተያያዘም ባንኩ የ1446ኛውን የረመዳን ወርን ምክንያት በማድረግ በተለያዩ ከተሞች ዝቅተኛ ገቢ ላላቸው ለሙስሊም ወገኖች ከ50 ሚሊዮን ብር በላይ ወጪ በማድረግ ተመሳሳይ ድጋፍ ማድረጉ ይታወሳል። በአማራ ክልል የሚደረገው የአጀንዳ ማሰባሰብ መርሃ ግብር እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። ለአንድ ሳምንት ያህል በአማራ ክልል ሲካሄድ የቆየው የአጀንዳ ማሰባሰብ መርሃ ግብር ታጣቂ ኃይሎች ተወካዮቻቸውን ባለመላካቸው ምክንያት አሁንም የአጀንዳ ማሰባሰብ ሂደቱ እንደሚቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የምክክር ኮሚሽኑ ኮሚሽነር ዮናስ አዳዬ ዶክተር በክልሉ ለአንድ ሳምንት ያህል ሲደረግ የቆየው የአጀንዳ ማሰባሰብ ሂደቱ ምንም እንኳን ነፃና ዲሞክራሲያዊ በሆነ መንገድ የተካሄደ ቢሆንም ነገር ግን በክልሉ የሚንቀሳቀሱ ታጣቂ ኃይሎችን ያካትታል
መሆኑን ለአህዱ ተናግረዋል። ስለዚህም የምክክር ሂደቱ የታጣቂ ኃይሎችን ይሁንታ እስከሚያገኝ ድረስ በክልሉ የሚደረገውን የአጀንዳ ማሰባሰብ መርሃ ግብር እንደሚቀጥል ገልጸዋል። ኮሚሽነሩ አክለውም 7000 የሚሆኑ የማህበረሰብ ተወካዮች፣ የተፎካካሪ የፖለቲካ ፓርቲዎች፣ የመንግስት ባለስልጣናት፣ ተጽዕኖ ፈጣሪ ግለሰቦችና ሌሎች ባለድርሻ አካላት የተሳተፉበት ምክክር ዲሞክራሲ የተሞላበት መሆኑ ሊደነቅ የሚገባው ነው ብለዋል። በክልሉ በተደረገው የምክክር ሂደት ላይ ምን ያህል አጀንዳዎች እንደተነሱ መናገር ባይቻልም በዋነኛነት የህገ መንግስት ይሻሻል፣ የወሰንና የማንነት ጉዳይና ሌሎችን ጨምሮ በስፋት የተነሱበት እንደነበር ተናግረዋል። ኮሚሽኑ ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሂድ የቆየውን የመጀመሪያና ሁለተኛ ምዕራፍ ቅዳሜ ሚያዝያ 4 ቀን 2017 ዓ.ም ያጠናቀቀ ሲሆን በመጀመሪያ ምዕራፍ 5000 የሚደርሱ ተወካዮች የተሳተፉበትን የአጀንዳ ማሰባሰብ መርሃ ግብር አከናውኗል። ካሳለፍነው ሐሙስ ጀምሮ በክልሉ በተካሄደው የሁለተኛው ዙር የአጀንዳ ማሰባሰብ ሂደት ላይም የአማራ ብሔራዊ ንቅናቄ አብን፣ የመላው የኢትዮጵያ አንድነት ድርጅት መኢአድ እንዲሁም ሌሎች 14 የተፎካካሪ የፖለቲካ ፓርቲዎች ተገኝተው አጀንዳቸውን እንደሰጡ የምክክር ኮሚሽኑ ኮሚሽነር ዮናስ አዳዬ ዶክተር ለአህዱ አሳውቀዋል። ከተፎካካሪ የፖለቲካ ፓርቲዎች በተጨማሪ የሲቪክ ማህበራት ድርጅቶች፣ ተጽዕኖ ፈጣሪ ግለሰቦች፣ የመንግስት ባለስልጣናትና ሌሎች ባለድርሻ አካላት በባህር ዳር በተካሄደው የሁለተኛው ምዕራፍ የአጀንዳ ማሰባሰብ መርሃ ግብር ላይ መሳተፋቸውንም ኮሚሽነሩ ተናግረዋል። ይህንንም ተከትሎ የአማራ ክልል የምክክር ባለድርሻ አካላት በመረጧቸው 25 ወኪሎች አማካኝነት የክልሉን አጀንዳዎች ለጠቅላላ ጉባኤው ካቀረቡ በኋላ በይፋ ለኮሚሽኑ ማስረከባቸውን ገልጸዋል። ነገር ግን የምክክር ሂደቱ የታጣቂ ኃይሎችን ይሁንታ ሳያገኝ መጠናቀቁ አግባብ ባለመሆኑ በታጣቂ ኃይሎቹ ተቀባይነት እስከሚያገኝ ድረስ በክልሉ የሚደረገው የአጀንዳ ማሰባሰብ መርሃ ግብር እንደሚቀጥል ተገልጿል። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ መጀመሩን ፕሮፌሰር ብርሃኑ ነጋ ገለጹ። ተማሪዎች ወደ ትምህርት ቤት ስልክ የሚባል ነገር ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን ትምህርት ሚኒስቴር አሳወቀ። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በሚመሩት የትምህርት ዘርፍ ላይ ስለ አፈጻጸምና ስለታቀዱ እቅዶች ማብራሪያ ሰጥተዋል። በሰጡት ማብራሪያም በሚቀጥለው ሳምንት ከትምህርት ቢሮዎች ጋር ውይይት እንደሚካሄድ ጠቁመዋል። በዚህም ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ ስለሚደረገው እንቅስቃሴ እንደሚመከር ገልጸዋል። አክለውም የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር ይደረጋል ብለዋል። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩኝ ጥያቄ አቀረበ። ብድሩ ለኮሪደር ልማትና ለገበያ ማረጋጊያ ይውላል ተብሏል። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩኝ ጥያቄን ማቅረቡ ተሰምቷል። መጋቢት 12 2017 ዓ.ም በከተማው የከንቲባ ጽሕፈት ቤት ኃላፊ አቶ ሙሉጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር 100 ሚሊዮን እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን የሚለው የከንቲባው ጽሕፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል። በምስራቁ የሀገራችን ክፍል የሰላምና ጸጥታ ዙሪያ ውይይት ተካሄደ። ውይይቱን የመሩት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድ የሀገራችን የምስራቁ ቦርደር ደህንነትን በማረጋገጥና የክልላችን ሰላምና ጸጥታ ጸንቶ እንዲቀጥል በማድረግ ረገድ መከላከያ ሰራዊታችንና የክልሉ ጸጥታ ኃይሎች እንደ ሀገር እንድንኮር አድርገውናል ብለዋል። ክልላችን ከለውጡ በኋላ ህብረተሰቡን በማሳተፍ በሰራቸው ስራዎችና የጸጥታ ኃይሎች የማጠናከር ተግባራት እንደ ክልል ተከስቶ የነበረውን ነውጥ በመቀልበስ አሁን የተገኘውን አስተማማኝ ሰላም ማምጣት ተችሏል ነው ያሉት። አቶ ሙስጠፌ መሐመድ ሀገራችን የያዘችውን ፈጣን እድገት ለማደናቀፍ አልሸባብና የውስጥ ጸረ ሰላም ኃይሎች ተናበው የምስራቁን ቦርደር አደጋ ላይ እንዳይጥሉ የጸጥታ ኃይሉ በንቃት መከታተል እንዳለበት አስገንዝበዋል። በመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው ኢትዮጵያን በምስራቁ ቦርደር ለመተንኮስ ባለፉት ጊዜያት አልሸባብ በርካታ ሙከራዎችን ያደረገ መሆኑን ጠቁመው ህብረተሰቡን ጨምሮ የመከላከያ ሰራዊትና የክልሉ የጸጥታ ኃይሎች የአገሪቱን ቦርደርም ሆነ ክልሉን ሳያስደፍሩ መቆየታቸውን አንስተዋል። የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ አንደኛው የእዙ ተልእኮ የምስራቁን ቦርደር ደህንነት ማረጋገጥና የአካባቢውን ሰላም መጠበቅ መሆኑን ተናግረው ሰራዊታችንም ለዚህ ተልእኮ መሳካት በተጠንቀቅ የቆመና ጸረ ሰላም ኃይሎችን ተከታትሎ እርምጃ በመውሰድ የግዳጅ ቀጠናው አስተማማኝ ሰላሙ እንዲቀጥል አድርጓል ብለዋል። የሶማሌ ክልል ፖሊስ ኮሚሽን ኮሚሽነር ጀነራል አብዲ አሊ በበኩላቸው ጸጥታ ኃይላችን የክልሉን ሰላም ከመጠበቅ ባለፈ የምስራቁን ቦርደር በመዝጋትና በመጠበቅ ተደጋጋሚ
ተደጋጋሚ የአልሸባብ ሙከራዎችን ማክሸፍ መቻሉን አስረድተዋል። ባለፉት 9 ወራት 99 የአልሸባብ አባላትን በመደምሰስ ለጠላት ምስራቅ ኢትዮጵያ እንደማይቀመስ ያሳየና ከድንበር ባሻገር ከጀግናው መከላከያ ሰራዊት ጋር ግዳጆችን በመጋራት ድሎችን አስመዝግበናል ብለዋል። ሶማሊላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሊላንድ ለረጅም ዓመታት በሚቆይ ስምምነት የበርበራ ወደብና በሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ የጦር ሰፈርን መመስረትን ሊያካትት እንደሚችል በዘገባው ተመልክቷል። የሶማሊላንድ መሪ አብዱራህማን መሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተንን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላታል ተብሏል። ሶማሊላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካን የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሊላንድና ፑንትላንድ ራስ ገዝ ግዛቶች እውቅና እንድትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድ የድርድር ሐሳብ ማቅረቡን ስፑትኒክ ዘግቧል።